አንዲት ደመና እየተንቀሳቀሰች ያያል ሰውየው። እቺ ደመና የት ነው የምትሄደው? ደመናዋን መከተል ይጀምራል። ደመናዋን እየተከተለ ሲሄድ አንድ ማሳ ጋር ስትደርስ ትቆማለች ደመናዋ። አንድ ስንዝር ወደ ሌላ ማሳ ሳትሄድ ያችን ማሳ ብቻ አጠጥታ ትሄዳለች። ምንድነው ይሄ ነገር? ሌላው ላይ ሁሉ አልዘነበም። አጋጥማችኋል አንዳንዴ? አለ በመኪና እየሄድኩ የሆነ ቦታ ዝናብ አለ፣ ልክ እዚች ጋር ተከፍላ ደግሞ ዝናብ የለም። ጀስት እንደዛ ማለት ነው። አንድ ስንዝር ወደ ሌላ ማሳ ሳይሄድ ያችን ማሳ ብቻ አጠጥቶ ዝናቡ ቆሟል። ምንድነው ይሄ ሰውዬ? ጠየቀው ሰውዬው። እኔ ማሳዬን ከ3 ነው የምከፍለው አለ። 1/3 ሰደቃ ነው አለ። 1/3 ቤተሰቦችን መመግበው፣ 1/3 ለሚቀጥለው ዓመት ምዘራው ነው። ለኔክስት የሚዘራ ነው ራሱን አይደለም አዘርት። ይህ ሰበብ ነው አላህ በረካ ያደረገለት ይህንን ሰውዬ። እኛ የሚጠበቅብን ለማህበረሰቡ የምናበረክተው ነገር እንጂ ከማህበረሰቡ የምንነጥቀው የምንሰርቀው ነገር አይደለም። ኢስላም ያስተማረን ያንን አይደለም። ኢስላም ከዚህ በላይ ነው። በሐቅ ነግደን ንጹህ ገንዘብ ኪሳችን ውስጥ ገብቶ ከዛ ንጹህ ገንዘብ ላይ በዘካ በሰደቃ መልክ ደግሞ ማህበረሰቡን ሶሻል ሪስፖንሲቢሊቲያችን ማህበረሰባዊ ኃላፊነታችን እንድንወጣ ነው። ይህ ሰው እያጭበረበረ የሰው ገንዘብ እየነጠቀ የሚያመጣ ሰው በእርግጥ ዘካ ሊያወጣ ነው እንዴ? ሰውዬ ሰደቃ ሊሰጥ ነው እንዴ? ትርፍ ነገርማ እንዴት ይታሰባል? ገብቷል? ትርፍ ነገር ለማድረግ እኮ አንተ በሐቅ ማምጣት አለብህ። እየዘረፈ ያለ ሰው ሊሰጥ አይችልም። ይሄ ቡኽል ነው፣ ስስት ነው። ነፍስን ያለ መቆጣጠር። ኢነ ነፍሰ ለአማረቱን ቢሱእ፣ ነፍስ ሁሌም የሚያታልላት ነገር የሚመጣ ገንዘብ ሊታያት ይችላል። ግን እኛ እኮ እንስሶች አይደለንም። አቅል አለን፣ ወህይ አለን። አቅላችን እንጠቀማለን። ይህ ነገር ከህሊና ጋር የሚሄድ አይደለም። ከህሊና በላይ ደግሞ የሆነ ጉዳይ አላህ ያየኛል፣ አላህ ይሰማኛል፣ አላህ ስብሓነሁ ወተዓላ ይህንን ነገር አይወደውም፣ ይህንን ማድረግ የለብኝም የሚል የሙራቀባ ስሜት መኖር መቻል አለበት። መንዚለተል ሙራቀባ ማየተናል ካሁን በፊት አይደል? ሁሌም አላህ ከኔ ጋር ነው፣ አላህ ያየኛል፣ አላህ ይሰማኛል። ቅድም ያነሳውላችሁ ሐሳብ አውሮፓውያን እምነት እንኳ ሳይኖራቸው እምነት የሌላቸው እንኳ ሰዎች አኺራ አለብን ብለው የማያስቡ ሰዎች ዱንያ ላይ የምናጭበረብራት ነገር ካምፓኒያችንን ትገድልብናለች ብለው ያምናሉ። አያሳድገንም ብለው ያምናሉ። አንድ ወንድም ምን አወራ ይመስላችሁ? መኪና ሊገዛ ዩዝድ መኪና ሰርች አደረግኩ አለኝ እና ዩዝድ መኪና የሚሸጡ ዌብሳይታቸው ላይ መኪኖቹን እና ስፔሲፊኬሽናቸውን ዝርዝር ያሉበትን ስታተስ ሁኔታቸው ምናምን ይገልጻሉ። አንዳንዴ በፎቶ የሚያስቀምጡት ነገር አለ። አንተ ፈልገህ ነው የምታገኘው። ገብቷል? ወዲያውኑ የምታየው ነገር አይደለም። ግን የሆነ ቦታ የተደበቀ ቦታ ነው ፈልገው እቺ እዚች ጋር ዲፌክት አላት፣ እዚህ ጋር ችግር አለባት፣ አውቀህ ግዛ ነው። ገብቷል? ስተቱን አውቀህ ግዛ ነው። ታሪኩ ይሄ መኪና በዚህ ጊዜ እንደዚህ አይነት ነገር ተቀይሮለት ነበር፣ ሂስትሪውን ይነግረዋል። ለምን ነገ እነኚህ ሰዎች አማና ያላቸው ናቸው፣ ታማኞች ናቸው ብለህ በሙሉ ልብ ነው ነገ የምትገበያየው ከነርሱ ጋር። ዛሬኛ ማህበረሰባችን ውስጥ እንዲህ የሚያጭበረብር ሰው አንደኛ በማህበረሰቡ እንደ ስማርት በጣም ጎበዝ በጣም በቃ በጣም እንዴት ነው ጮሌ አእምሮን በደንብ የሚጠቀም ሰው ተደርጎ ነው ያ አኺ እንደሚክድ እየታወቀ የሰው ገንዘብ ወስዶ እየነገደ ሌላ ሰው እንደሚያከስር እየታወቀ ትክክል ያልሆነ ዕቃ አምጦ እየሸጠ መሆኑ እየታወቀ እንዴት ማህበረሰቡ ዝም ይለዋል ነው እኔ የምለው። ማለት ለምንም አናገለው? ለምንድነው ሰላም የምንለው? ለምን ፊታችን አናጠቁርበትም? ማለት ትክክል እኮ አይደለም። ሶሻል አውትካስት ይፈልጋል። ካደነቅ ነው ካከበር ነው ጭራሽ የሱን ዕቃ የምናከፋፍልለት ከሆነ
እኛም ያውነን አልተለየንም ተባባሪ ነዛፋው ንጽህናው የሚጀምረው እንደ ማህበረሰብ የሞራል ባራችንን የሞራል መመዘኛችንን ከፍ አድርገን እንዲህ የሚያደርጉ ሰዎች እንዲሸማቀቁ መደረግ መቻል አለበት አላህን ካልፈሩ እንኳን ሰው እንኳን ቢያንስ ሰው ይፍሩ እስኪ አይደል ሰውም እኮ እንዲፈራ ማድረግ ይቻላል ራሱን ማህበረሰቡ እንደ ማህበረሰብ እንዲያደረገ ሰው እንደም ከድርም ያገሉኛል ብሎ መፍራት አለበት እኮ መስጂድ ላይ ሰላም የሚለኝ ሰው አላገኝም እንደው የቀበሌው ሰው ይጠቋቆምብኛል ቀባሪ ያጣለው ማለት እኮ አለበት ኮምፎርታብሊ ነው እየተኖረ እኮ ያለው በጣም በቃ ተረጋግቶ ነው ማሐደት ሸይ ጎበዝ ነው እንጂ ጀግና የገባው ይባላል የገባው መኪና እየቀያየረ ነው በጣም በቃ ሰው እንደውም ቁጭ ብድግ ሊልለት ሁሉ ይችላል ሰደቃ ሁሉ ይሰጣል ይሄ ሐቂቃ እኔ እንደ ማህበረሰብ ካምፔን ይፈልጋል ኹጥባዎች ፎከስ ማድረግ ኢማሞች በአንድ እንደው በቃ የሆኑ ወራት መዘመት ያለበት አጭበርባሪነትን መጠየፍ አይነት ስሜት ያለው ነገር መምጣት አለበት ቤዚክ እኮ ነገር ነው መሐመድ በቃ ይሄ እኮ የእስልምና መሰረታዊ ነገር እኮ ነው ኮር ቫልዩ አማና እኮ ሙእሚን እኮ አይዋሽም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን እኮ በቃ ውሸትን ተጸይፉ ለውሸቱ የሚያስከ እውነት በመናገሩ የሚመጣውን ነገር እኮ መሸከም ያለበት ነው ሙእሚን ማለት ይሄ ኢሹ እኔ ወላሂ ሁሌ ውስጤን በጣም የሚያሳምመኝ ነገር ነው እባካችሁ ለልጆቻችን ስንል ለትዳራችን ስንል ለዓፊያችን ስንል አማናን እንጠብቅ በቃ ብዙ አይነት ሪዝቅ ነው ያለው ያ ኢኽዋ የገንዘብ ሪዝቅ አለ የፍቅር ሪዝቅ አለ የዓፊያ ሪዝቅ አለ የልጅ ሪዝቅ አለ የቤተሰብ ውዴታ ሪዝቅ አለ የጎረቤት ሷሊህ መሆን ሪዝቅ አለ ብዙ አይነት ሪዝቅ ነው ያለው እኛ ገንዘባችን አካውንታችን እየጨመረ የልጅ በረካ ቢነሳብን የሚስቶቻችን በረካ ቢነሳብን የቤተሰብ በረካ ብናጣ ሰላም ብናጣ ምንድነው የሚያደርግልን ገንዘብ ሐቂቃ ምንም ያደርግልን እውነት ነው ምንም በቃ ዝም ብሎ የተቀወረ ግና ቤት ውስጥ ሰላም ጥሩ እንቅልፍ ማተኛ ከሆነ እንቅልፍ እኮ የለም ይኸውልህ አንድ ሰው መጥፎ ነገር የሚሰራ ከሆነ የተረጋጋ እንቅልፍ አይተኛ ይተኛል ካልከኝ ደግሞ ይሄ ደግሞ የባሰ ሙሲባ ነው ሞት ነው የለም እኮ ቀልቡ ሴንስ ማድረግ አቁሟል ማለት ነው ገብቷል የሰው ገንዘብ ወሰደ አይደል ትንሽ ሐያት ካለው ቀልቡ እንቅልፍ አይወስደው እንቅልፍ ወስዶት በሰላም በቃ ዘግ ብሎ የሚያድር ከሆነ ደግሞ ይሄ ሞቷል ቀልብ የለውም አላህን ቀልብ እንዲሰጠው መለመን አለበት ምክንያቱም ሴንስ ማድረግ ራሱ ይህን ጥፋተኛ ነኝ የሚለው ስሜት ራሱ የህያውነት ምልክት ነው ወንጀል እየሰራን ሰውን እያስከፋን ሰውን እያስለቀስን እኛ እንደፈለግን እየኖር ያ ሰው በሱ ገንዘብ በራሱ ገንዘብ እኔ ያለሁልህ እኔ ሸጥልሃለሁ እየተባለ እቃ ተረክቦ ያን እቃ በርካ ሽጦ ሌላ ስራ እየሰራበት ገንዘቡን ያ ሰው እባክህ ገንዘቤን ስጠኝ እያለ የለመነ ሽምግልና መቀመጥ አለብን هذا هو الواقع ይህ ደግሞ እየተደጋገመ ያለው እኔ ሌላው እንዳያውቅብን ምናምን የሚጠቅም አይመስለኝም በግልጽ እንነጋገር የኛ ማህበረሰብ የዚህ በሽታ ተጠቂ በዱንያ በጣም ተጠቂ ሆነናል እጅግ ማቴሪያሊስቲክ የሆነ ፍጹም ቁሳዊ የሆነ አስተሳሰብ እኛ ውስጥ ዳብሯል ይሄንን መለስ ብለን መቃየት ልጆቻችን ጋር ከመተላለፉ በፊት ይሄ ስሜት ይሄ አስተሳሰብ እነሱ አሻሽለው ከመስራታቸው በፊት የማጭበርበሩን ስርዓት ነው ሊባል ይገባል ነው እሱ ብቻ አይደለም ማሜ እሱ ብቻ አይደለም ልጃችን ሳሊህ እንዲሆን ከፈለግን የአይናችን ማረፊያ እንዲሆን ከፈለግን ሐላል ምግብ እናብላ ያ አሁን ላነሳልህ የነበረው እሱ ነው ቅድም ሸክ ጋር ስናነሳ ወላጆቻቸውን የሚመክሩ ልጆችን ሲነግሩን ነበር አባታችን ሆይ ረሃቡን እንችላለን መጠማቱን እንችላለን መታረዙን እንችላለን የጀሃነምን እሳት ግን አንችልም حرام እንዳታበላ በጣም አይደንቅም እንዲህ አይነት መመካከር ያለበት ማህበረሰብ እጅግ በጣም ድንቅ ነው የወደቅንበት የህይወት ምዕራፍ ነው ይሄኛው ስብራታችን አላህ ያንቃን እውነት ነው والله ስብራታችን በጣም ከባድ ነገር ውስጥ ነው ያለን አላሁ